ከትንሽ ዓመታት በፊት ሚስተር ቢስት ከሞት ለትንሽ ተርፏል። ነገር ግን እሱ ብቻ ሳይሆን ሌሎች ዩቲዩበሮችም በአውሮፕላን መከስከስ፣ በእገታ እንዲሁም በስካይ ዳይቪንግ ከሞት ለትንሽ አምልጠዋል። የምንጀምረውም ካይ ሴናት የተሰኘው ዩቲዩበር ኒውዮርክ ላይ ባስጀመረው አመጽ ነው። ካይ በ2023 ስትሪሚንግ ወርልድ ላይ በጣም ተወዳጅ ነበር። በጊዜውም የተለያዩ ሽልማቶች የተሰጡት ሲሆን እሱም እዚህ ላደረሱኝ አድናቂዎቼ ሽልማት ልስጣቸው ብሎ ይህን ፖስተር ፖስት አደረገ። በፖስተሩም አድናቂዎቹን ወደ ዩኒየን ስኩዌር እንዲመጡና የተለያዩ ሽልማቶችንም እንዳዘጋጀላቸው ነገራቸው። ሽልማቶቹ የነበሩትም PS5፣ ላፕቶፕ እንዲሁም ገንዘብ ሲሆን ይህ ግን ካይ በህይወቱ የሰራው ትልቁ ጥፋት ሆነ። ምክንያቱም ያለምንም የጥበቃ ማስጠንቀቂያ በሺዎች የሚቆጠሩ ሰዎች ኒውዮርክን አጨናነቋት። Tonight, mayhem in Manhattan with thousands of young people packing the streets for a social media star's video game giveaway. እንደምታዩትም ካይ ሳያስበው ከባድ ቀውስ ያስነሳ ሲሆን በጣም የሚያስገርመው ደግሞ ካይም እዚህ ግርግር መሃል መኖሩ ነው። ነገሮችም ከመጠን በላይ መስመር ለቀው የተለያዩ ሱቆችና ምግብ ቤቶች ተዘጉ። እንዲሁም በሺዎች የሚቆጠሩ ፖሊሶች ህግ ለማስከበር ተሰማሩ። የቀኑ መጨረሻ ላይም ካይን ጨምሮ 65 ሰዎች የታሰሩ ሲሆን ከተማዋም ከ200,000 በላይ ዶላር በዛ ቀን ብቻ ወደመባት። ካይም ከዚህ ሁሉ ግርግር በኋላ በህይወት መውጣቱ እድለኛ መሆኑን ያሳያል። ነገር ግን እንዳይሾው ስፒድ ደግሞ በጣም እድለኛ ሰው የለም። ምክንያቱም ስፒድ ቀን በቀን ሞትን ሲያሳድድ ነው የሚውለው። እንደምታውቁት ስፒድ በመቶ ሺዎች የሚቆጠሩ ዶላሮችን ሴኩሪቲ ላይ ያጠፋል። ስለዚህም ጉዳት ይደርስበታል ተብሎ አይታሰብም። ነገር ግን ስፒድ የዚህ ተቃራኒ ነው። በአስደንጋጭ ሁኔታም ስፒድ ራሱን አደጋ ላይ የሚጥል ሲሆን ለምሳሌ WWE ላይ ቀርቦ እያለ ከመጠን በላይ ሲቀጠቅጡት ነበር። በሌላ ጊዜ ደግሞ ዓለማችን ላይ አደገኛ የሆነውን ስፖርት የሞከረው ስፒድ ከመጠን በላይ ተጎድቷል። ይህ ስፖርትም ቁልቁለታማ የሆነ ቦታ ላይ ይከናወናል። ከላይ ወደ ታችም አንድ ተሽከርካሪ ጎማ ተወረውሩና እናንተም እየተንሸራተታችሁ ወደ ታች ትወርዳላችሁ። አሸናፊ የሚሆነው የተወረወረችዋን ጎማ ቀድሞ የያዘ ሰው ነው። ይህን የተመለከቱ ብዙ ሰዎችም ስፒድን ሞትን በጣም እየለመንከው ነው ብለውታል። ነገር ግን እስካሁን ያየናቸው ነገሮች በሙሉ አሁን ከምነግራችሁ ክስተት ጋር አይገናኝም። አንድ ቀን ስፒድ ቤት ውስጥ ሮኬት ያዘጋጅና ላይቭ ላይ ሆኖ ያፈነዳዋል። ይህን ቪዲዮም እዚህ ጋር ላሳያችሁ አልችልም፣ ምክንያቱም ዩቲዩብ ባለፈው ስለዚህ ጉዳይ የሰራው ቪዲዮ ላይ ማስጠንቀቂያ ሰጥቶኛል። ይህን ክስተት የተመለከቱ ሰዎችም ስፒድን አብዷል ያሉት ሲሆን በጊዜው የሰራው ስራም አስደንጋጭ ነበር። ቀጣይ የምናየው ዩቲዩበር ላይ የተፈጠረው ነገር ደግሞ በጣም ያስፈራል። ትሬቨር ጃኮብ ለቀልድ ብሎ የሰራው ቪዲዮም ስራውን ብቻ ሳይሆን ህይወቱንም ሊያሳጣው ነበር። ትሬቨር ማለት ኖርማል ዩቲዩበር አይደለም። ይህ ሰው የኦሎምፒክ ተወዳዳሪ ሲሆን የፓይለት ላይሰንስም አለው። በተለያዩ ጊዜያትም እጅም ባፍ የሚያስጭኑ አደገኛ ትርኢቶችን ያሳያል። በ2015ም አንድ ዓለምን ያስደነገጠ ድርጊት ፈጸመ። ጓደኛውን በስካይ ዳይቪንግ አደጋ ከጊዜያት በፊት ያጣው ትሬቨርም እሱን ለማስታወስ በሚል የጓደኛውን አሽ ይዞ ለመበተን ፕሌኑን አስነሳ። ነገር ግን መሃል በረራ ላይ እያለ ማንም ያልጠበቀው ነገር የተፈጠረ ሲሆን የፕሌኗ ሞተርም በአጋጣሚ ተበላሸ። ለዚህም አንድ መፍትሄ ብቻ ነው ያለው፣ ከፕሌኗ ዘሎ መውጣት። በጊዜውም ትሬቨር በሰላም መሬት ላይ አረፈ። ነገር ግን ቆይቶ እዚህ አደጋ ላይ ምርመራ ተጀመረ። ወዲያውም ፖሊሶች ትሬቨርን ጠረጠሩት። ትሬቨርም አደጋው የት እንደተፈጠረ አላውቅም ያለ ቢሆንም መሬት ላይ ካረፈ በኋላ ግን ካሜራውን ለማንሳት ወደ ፕሌኗ ሄዶ ነበር። ሌሎች መርማሪዎችም ይህን ክስተት ባጠኑት ቁጥር እውነተኛነቱ እየቀነሰ ሄደ። ምክንያቱም ሞተሩ ከማቆሙ በፊት የፕሌኗን በር በመክፈቱ እንዲሁም ሞተሩ ሲቆም እንደገና ለማስነሳት ከመሞከር ይልቅ ዘሎ መውረዱ የትሬቨርን ጥፋተኝነት ያሳያል። I did pretend that, the engine died and kind of made the saga of the video. You were acting a bit? Yeah. When I jumped out of that plane, I had no idea I committed any type of crime whatsoever. It turned out that I actually committed 5 felonies. ትሬቨርን በመጨረሻ ይህን ድርጊት ያደረገው ለውቅና እንደሆነ ያመነ ሲሆን ምንም አይነት አደጋም እንዳላጋጠመው ተናገረ። በዚህም ወደ ፌዴራል ፕሪዝን ተልኮ ለ6 ወራት ታሰረ። እንዲሁም የፕሌን ላይሰንሱን ተቀማ። ለምን ጥፋተኛ ተደረገ ካላችሁም ምክንያቱን ልንገራችሁ። ፕሌንን ሆን ብሎ መከስከስ አደገኛ የሆነ ወንጀል ነው። ምክንያቱም ፕሌኗ ስትወድቅ መሬት ላይ ያሉ ሰዎችን አደጋ ላይ ይጥላል። ድርጊቱ የተፈጸመው ጫካ ውስጥ ከሆነ ደግሞ የዱር እንስሳትን አደጋ ላይ የሚጥል ሲሆን የሰደድ እሳትም እንዲነሳ ያደርጋል። ትሬቨርም የእውነት አደጋ እንዳጋጠመው ቢያስመስልም ፖሊሶች ግን ከብዙ ምርመራ በኋላ እውነታውን አጋልጠዋል። ቀጣይ የምናየውን ጃክ ዶኸርቲ ላይ የተፈጠረውን አደጋ ደግሞ ሁሉም ሰው ማወቅ አለበት። ምክንያቱም የዩቲዩበር ቀጣዩ አደጋ እንደሚያጋጥመው ቀድሞ አውቆ ነበር። ጃክ ገና በ19 ዓመቱ የ$200,000 ማክለረን የገዛ ሲሆን መኪናውን ካወቃችሁትም የፍጥነቱ ነገር ይገባችኋል።
ይህ መኪናም 562 የፈረስ ጉልበት ያለው ሲሆን ይህም ማለት ከ0 ወደ 60 ለመሄድ 3 ሰከንዶች ብቻ ናቸው የሚያስፈልጉት። ይህም ለከፍተኛ አደጋ ያጋልጣል። ከቆይታ በኋላም ጃክ የበለጠ ገንዘብ አውጥቶ በምታዩት መልኩ ያሳምራታል። ነገር ግን ከዓመት በኋላ ሁሉም ነገር ተቀየረ። ጃክም አንድ ዝናባማ ቀን ላይ ይችን መኪናውን እየነዳ ነበር። በጊዜውም ዛሬ ይችን መኪና አጋጫታለሁ እያለ ይሰማል። Guys, you can't see it, but I'm so cooked. I should not have drove. Literally, guys, you can't see shit. I'm most likely going to crash this car. No, I'm kidding. Hopefully not. You know the steering wheel's supposed to glow up too. ከደቂቃዎች በኋላም ባልታሰበ ሁኔታ መኪናዋ ተጋጨች። ጃክም ምንም ያልተጎዳ ቢሆንም የ$200,000 መኪናው ግን ከጥቅም ውጭ ሆናለች። ቀጣይ የምናየው ዩቲዩበር ደግሞ ሙሉ ዓለምን ሸውዷል። ኒኮ መጀመሪያ ዩቲዩብ ሲጀምርም 70 ኪሎ ነበር የሚመዝነው። በጊዜውም አትክልትና ፍራፍሬ እየተመገበ ቪዲዮ የሚሰራ ሲሆን በ2016 ግን ሁሉም ነገር ተቀየረ። የአትክልት ምግቦችም ጠፍተው የሚመገበው ነገር በሙሉ የተበላሸ ሆነ። አንድ ሰሞን ጤነኛ አመጋገብን ያበረታታ የነበረው ሰውም በርገር ያሳድድ ጀመር። በዚህም የዩቲዩብን የእውቅና መንገድ ያወቀበት ኒኮ ቀን በቀን ከአቅሙ በላይ የሆኑ ምግቦችን ይመገባል። I couldn't even eat this as a vegan because there's egg on top. ከመጠን በላይ የወፈረው ኒኮም ሚዛኑን ሰበረው። ይህ ሰውም በጣም ግዙፍ በመሆኑ ቀላል ጉዞዎችን ለማድረግ ስኩተር ይጠቀማል። እንዲሁም የራሱ መኪናዎች ውስጥ መግባት አልቻለም። ከቆይታ በኋላም የኒኮ የጤና ሁኔታ ከባድ አደጋ ውስጥ የገባ ሲሆን የተለያዩ በሽታዎችም ያዙት። ነገር ግን አመጋገቡን ከማስተካከል ይልቅ የተበላሸ ልምዱን አጠናክሮ ቀጠለበት። በዚህም ገና ካልጋው ሳይነሳ ጤናማ ያልሆኑ ምግቦችን መብላት ጀመረ። ከዚህ በኋላም ኒኮ 186 ኪሎ የገባ ሲሆን ለሞትም እየተቃረበ ነበር። በ2024 ዩቲዩበር ከኢንተርኔት ሙሉ ለሙሉ ጠፋ። ሁሉም ሰውም ሕይወቱ አልፏል ብሎ ደምድሞ ነበር። ነገር ግን ከትንሽ ዓመታት በኋላ ኒኮ ተመልሶ ኢንተርኔቱን አስጨነቀ። So I am the villain because I've made myself one. Today I woke up from a very long dream and I also woke up having lost 250 pounds off of my body. ኒክም ሙሉ ለሙሉ ሰውነቱን የቀየረ ሲሆን በዚህም ዓለም ተደመመ። ቀጣይ የምናየው ይሄኛው ዩቲዩበር ደግሞ በጓደኛው ተከርቶ ከሞት ለትንሽ አምልጧል። የ2020 ክረምት ላይ ጄፍ እና ጓደኞቹ ቪዲዮ ለመቅረጽ ወደ አንድ ቦታ ሄዱ። በጊዜውም አንድ አደገኛ ትርኢት ለማሳየት ያስቡና እዚህ ኤክስካቫተር ላይ ይወጣሉ። መጀመሪያ ላይም ኖርማል የነበረው ይህ ቭሎግ የጄፍ ተራ ሲደርስ ግን ሕይወቱን ለዘላለም ቀየረው። ጄፍም ከፍተኛ ጉዳት ደርሶበት ወደ ሆስፒታል የገባ ሲሆን ዶክተሮችም ጭንቅላቱ 6 ቦታ እንደተመታና እግሩ እንደተሰበረ እንዲሁም የግራ አይኑ ላይ ከፍተኛ ጉዳት እንደደረሰበት ነገሩት። ይህ ሰውም ለዩቲዩብ ቪዲዮ ብሎ ሕይወቱን ሊያጣ ነበር። ከዚህ በኋላም ነገሮች ሲረጋጉ ማንም ያልጠበቀው ነገር ተፈጠረ። He said that I wanted to swing around it. And wasn't Corinna on it first? He says it very vaguely. I saw Corinna swing on it a little bit like that, and then I was like, oh yeah, this looks fun. Just swinging like a rope swing attached to a tree. Not whipping the fucking thing around 60 miles per hour. I hopped on the rope to fucking do the first part. በጊዜውም ጄፍ እኔ ቀስ እያደረክ አሽከርክረው ያልኩት ጓደኛዬ ግን ከመጠን በላይ አፈጠነው። በጊዜውም ራሴን ስቼ ወደቅኩ ያለ ሲሆን ጓደኛውንም በተለያዩ ወንጀሎች ከሰሰው። ቀጣይ የምናየው ዩቲዩበር ግን የመክሰስ እድል እንኳን አላገኘም። ይህ ሰውም አረብ ይባላል። የሚሰራቸው ቪዲዮዎችም በጣም አደገኛ ሲሆኑ አንድ ቀንም አይቲ ወደሚገኙ የገንግ አባላት ሄደ። ዋናው የሄደበት ዓላማም ጂሚ የተሰኘውን የገንግ መሪ ኢንተርቪው ለማድረግ ቢሆንም ነገሮች ግን መንገድ ቀየሩ። ይህ ጂሚ የተሰኘ ሰውም የጂ9 ፋሚሊ መሪ ሲሆን ጂ9 ማለትም ሀገሪቱ ላይ የሚገኝ በጣም አደገኛ ገንግ ነው። ይህን ሁሉ የሚያውቀው አረብም ምንም አይፈጠርም በማለት ወደዚህ አደገኛ ቦታ ሄደ። ይህም በሕይወቱ የሰራው ትልቅ ስህተት ነበር። These 8 dudes with AKs pull up to us in the car. No way. Yeah, 8 dudes, they run at the car. But then the second chief of the Monsonjous goes, nah, we're gonna keep him. አረብም ወዲያው የታገተ ሲሆን ይህን ያደረጉት ግን ጂ9ኖች ሳይሆኑ ከነሱ የባሱት ዘ400 ሞዞዎች ነበሩ። ይህ ቡድንም በግድያ በእገታና በዝርፊያ የታወቀ ነው። ባስ ብሎ የዚህ ገንግ መሪ የሆነው ሌንሞ የኤፍቢአይ ተፈላጊዎች ዝርዝር ላይ ተቀምጧል። አረብም በከፍተኛ ሁኔታ በታጠቁ ወታደሮች ታግቶ የሕይወቱን ከባድ ጊዜ አሳለፈ። በጊዜውም ቪዲዮ እንዲቀርጽና ከቤተሰቦቹ ጋር እንዲያወራ ፈቅደውለት ነበር። $5,100. 5,000? Yeah. Oh, dude, I don't have $5,000. No, give 500.
$600,000. አሜሪካ የሚገኘው የአረብ ወንድምም ከፍተኛ ጭንቀት ውስጥ የገባ ሲሆን 600,000 ብር ካልከፈልክም ወንድምህን እናጠፋዋለን እያሉት ነበር። የአረብ ወንድምም የአጋቾቹን ኃይል ሳይረዳ የህግ መንገድን ለመጠቀም ቢሞክርም አጋቾቹ ግን ከመጠን በላይ ስላስፈሩት ገንዘቡን እንዲቀንሱና ወንድሙን እንዲለቁለት ድርድር ጀመረ። Okay. Right now we just like negotiate. Don't be worried about your brother. Your brother, everything is okay. Everything is fine. We don't hurt him. We don't beat him, and we don't shoot him. በመጨረሻም አጋቾቹ ገንዘቡ እጃቸው ላይ እንደደረሰ አረብን በህይወት ለቀውታል። በመቀጠል ደግሞ ሚስተር ቢስት የደረሰበትን አደጋ እንመልከት። በ2020 ሚስተር ቢስት አንድ ቪዲዮ ቀርጾ በመጨረስ ወደ ቤቱ እየተመለሰ ነበር። በጊዜው መኪናውን የሚነዳው ጓደኛው እንቅልፍ ስለመጣው እናቁመውና ትንሽ እንረፍ ቢለውም ሚስተር ቢስት ግን ሊሰማው አልፈለገም። At the wheel, I'm sitting in the passenger seat. I'm just kind of like keeping the car going straight, and he's not waking up. And like his foot though is still on the gas, so we're like slowly going a little faster now. We're going like 80 or 85, and I have my hand on the steering wheel. I'm in the passenger seat. I mean, we're moving quick. Okay. He's like literally dead. You know, in my head, I'm like, I gotta take his foot off the gas. I gotta slow this car down. So I just like, yeah, and I just put my head below the wheel. ከቆይታ በኋላም ጓደኛው መሃል መንገድ ላይ እንቅልፉን የተኛ ሲሆን የነ ሚስተር ቢስት ህይወትም አደጋ ላይ ወደቀ። ወዲያው ሚስተር ቢስት መሪውን ይዞ ለማስተካከል ቢሞክርም የመኪናው ፍጥነት ግን ሊቀንስ አልቻለም። ስለዚህም የመጨረሻ አማራጭ የነበረው አጠገብ የሚገኝ የኮንክሪት ግድግዳ ጋር መኪናዋን ማጋጨት ነው። ይህ ሁሉ ነገርም በትንሽ ሰከንዶች ውስጥ መፈጠሩ ብዙዎችን አስገርመዋል። የዛሬው ቪዲዮአችን ይህን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።